ከውድቀት የመነሳት አብነት ከክስረት የመመንጠቅ ምሳሌ በተቋም ግንባታ ኢትዮጵያ ያሉኝ ከምትላቸው ተቋማት አንዱ ለመሆን የበቃ ነው የፌዴራል ቤቶች ኮርፖሬሽን። በ50 ዓመታት የውድቀትም የስኬትም ታሪኩ ያሉትን ቤቶች ማስተዳደር ተስኖት ቀለም እንኳን መቀባት ከማይችልበት ሀገር በፈለገች ጊዜ በመፍጠንና መፍጠር እሳቤ የግንባታ አብዮትን አጋፋሪ ሆኖ እስከ መምራት ብዙ አሳልፏል። ይህኛው ግን በወርቅ ኢዮቤልዩ የታየ ወርቃማ ወቅቱ ይመስላል። ዛሬም በሌላ ታሪካዊ ፕሮጀክት በስኬት መጥቷል። በአዲስ አበባ ሶማሌ ተራ በታሪኩ ረጅሙን ባለ 27 ወለል መንትያ ህንጻ አስመርቋል። እዚህ ሶማሌ ተራ ያለው 3000 ላይ ያረፈ ባለ 27 ወለል ነው። ቤዝመንቱ ወደ 210 መኪና ይዛል። 3 ቤዝመንት ነው ያለው። ከ0 እስከ 6 ያለው ንግድ ቤቶች ናቸው። 7ኛ ላይ ሰርቪስ፣ ጂም፣ ስፓ፣ ሳውና ይሆናሉ። መኖሪያ ቤቱንና ንግድ ቤቱን ለመለየት ማለት ነው። ወደ 8 ሊፍቶች አሉት። እስካሌተሮች 6 እስካሌተሮች አሉት። መኖሪያውንና ንግድ ቤቱን ለይተናል። 2ቱን ልብስ ለንግድ ቤቶች፣ 6ቱን ደግሞ በጀርባ አድርገን መኖሪያ ቤቶች ናቸው። ንግድ ቤቶቹ ትንሹ 32 ካሬ ነው፣ ትልቁ 210፣ ሬስቶራንት ወደ 370 ካሬ፣ መኖሪያ ቤቶቹ ደግሞ ወደ 190 ምናምን 92 መኖሪያ ቤቶች ነው እዛ ብቻ ላይ ያለው። ግስጋሴው ቀጥሏል። ሀገራዊ ለውጡ ዳግም የወለደው ነፍስ የዘራበት ኮርፖሬሽኑ የተበተነ ሀብቱን ሰብስቦ አለኝ ያለውን ኃይል ደምሮ አቀናጅቶ በ18 ወራት ውስጥ መንደር ሰርቶ እንዳስረከበው ሁሉ በዚያው ፍጥነት ቀጥሎ ግንባታውን አጧጥፏል። በመሃል ፒያሳ ለንግድ ብቻ ያለውን ጎልድ ሞልንም ዛሬ አስመርቋል። ለመጀመሪያ ጊዜ የንግድ ቤት ብቻውን በሞል ደረጃ የሰራ ነው። ወደ 2800 ካሬ ላይ ያረፈ የድሮ ወርቅ ቤቶች ነጋዴዎች በአብዛኛው 90-80% ከኛ ተቋም ጋር ነው ተከራይቶ ሲኖሩ የነበሩት። በኮሪደር ምክንያት ከዚህ አካባቢ ተነስቶ በየቦታው ተበታትኖ ነበር። ስለዚህ ለነዚህ ደንበኞቻችንም ሰብሰብ አድርገን የተሻለ ነገር እንስራ ብለን ነው ጎልድ ሞል ብለን ስያሜውን መሰየም ነው። እሱ እንግዲህ በዚህ በአማሪ ሁኔታ አልቆ አገልግሎት ሊጀምር እንግዲህ ብዙዎቹ ወስደዋል። 40% ይሸጣል፣ 60% አሴት ሆኖ ይቀጥላል። አሁንም ብዙ ይገዛሉ። ኮርፖሬሽኑ ዝሎ ደክሞ ወደ መክሰም ተቃርቦ ያውቃል። ደግሞም እንዳሁኑ ፈክቶ ጎምርቶ ፍሬ ያሳፈሰም ካለፈው ዘመን ከውድቀቱ ተምሮ መልካሙንም ለማስቀጠል 50 ዓመታትን እንዴት ነበርኩ ያለበትን በፎቶ ገልጦ ማሳየት ሲጀምር ኤግዚቢሽኑን በጠቅላይ ሚኒስትር ጽህፈት ቤት ኃላፊ የካቢኔ ጉዳዮች ሚኒስትርና የኮርፖሬሽኑ የቦርድ ሰብሳቢ ወይዘሮ ዓለም ፀሐይ ጳውሎስ እንዲሁም የኮርፖሬሽኑ ዋና ስራ አስፈጻሚ ዶክተር ረሻድ ከማል ከፍተውታል። ጉዞ በታየበት ትላንቱ በተዳሰሰበት መርሃ ግብር የቦርድ ሰብሳቢው ዓለም ፀሐይ ጳውሎስ ኮርፖሬሽኑ መፍጠንንና መፍጠርን በትክክል የተገበረ ተቋም ብለውታል። ቤቶች ኮርፖሬሽን ያለፉትን የመጡ ፈተናዎች አልፎ አሁን ላይ ደግሞ በደረሰበት የስኬት ደረጃ ለመቆም ሳይሆን የበለጡ ስራዎችን ለመስራት የሚያስችል በርካታ ዘርፎችን እያደራጀ በርካታ ስራዎችን እየሰራ ነው የሚገኘው። አዳዲስ ፈጠራዎችን የመፍጠርን ስራዎቹ ደግሞ በአጭር ጊዜ ለመጨረስ የመፍጠንን እሳቢዎች በተግባር በተጨባጭ ማየት የቻልንባቸው ናቸው። አሁን ያለንበት ምዕራፍ ደግሞ እንዴት መንጥቀን የበለጠ ስኬት ማስመዝገብ እንዳለብን የምንቃኝበት ምዕራፍ ነው። ካለፈው አመት ወይም ካለፉት ጊዜያት ከመጣንበት መንገድ ይልቅ ወደፊት የምንሄድበት መንገድ ደግሞ የበለጠ ውጤት የሚጠበቅበት የበለጠ ስኬት የምናስመዘግብበት የበለጡ ስራዎችን የምንሰራበት ነው። የማይቆመው ጉዞ ከኪሳራ ወደ ቢሊዮኖች ትርፍ አሸጋግሯል። ቤት አንገብጋቢ በሆነባት ኢትዮጵያ ሸክም የማቅለል ኃላፊነትን በልኩ ተረክቦ እየሰራ የሚገኘው ኮርፖሬሽኑ አሁንም ውጥኑ ስኬቶቹን የማስቀጠል መፍትሄ ሆኖ የመስለቅ ነው። በቴክኖሎጂም በተለመደው በኮንቬንሽናል እንደገናም ደግሞ በአልሙኒየም ፎርወርክ የጀመርናቸው ነገሮች አሉ። በተጨማሪም ደግሞ አሁን ከጣሊያን የምናመጣው ሃይ ራይዝ ቢልዲንግ እስከ 150 ህንጻ ላይ ያሰሩ የሚችሉ ፕሪፋቦች ለማስገባት ዝግጅት ጨርሰን ነው ያለ ነው ማለት ነው። ስለዚህ አሁን የጀመርናቸው መገንባት እንደሚቻል 28 ዓመት ቆሞ የነበረው መልሰን ወደ ግንባታ ገብተን ውጤታማ መሆናችንን አረጋግጠናል። ግን በቂ አይደለም፣ ጅምር ስኬቶች ናቸው። ይሄንን እያሰፈን መሄድ አለብን። የፌዴራል ቤቶች ኮርፖሬሽን ከ28 ዓመታት በኋላ ወደ መገንባትም ተሸጋግሮ በደረጃ 1 ተቋራጭነት ትልልቅ ሀገራዊ ፕሮጀክቶችንም በመገንባት ላይ ይገኛል።